ትናንት ኢፕስዊች ታውንን ወደ ፖርትማን ሮድ አቅንቶ አርሰናል 4-0 ማሸነፉ የሚታወስ ነው። በቋሚ 11 በኩል ብዙ ለውጦችን አሳይቷል። ነገር ግን ዛሬ ለፒኤስጂ ጨዋታ የሆኑ ነገሮችን ማይክል አርቴታ ለማሳየት የሞከረ ይመስላል። በተለይ አማካይ መስመሩ ላይ የምንወያየው ሐሳብ ይኖረናል። የትሮሳርድ ማርቲኔሊ፣ ቡካዮ ሳካ የማጥቃት መስመሩ፣ ጆርጂኒዮ ወይስ በአማካይ መስመሩ ላይ ሚኬል ሞሪኖ ቢሰለፍ ይሻላል የሚለውንም የምንወያየውን ማይክል አርቴታ ስለ ጨዋታው ምን ተናገረ የምንነግራችሁ ነገሮች ይኖርናል። ወደማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በቋሚ 11 በኩል ማይክል አርቴታ ባልተጠበቀ ሁኔታ ብዙ ቀያያሮችን አላደረገም። ነገር ግን የተለመደው ነው ቶማስ ፓርቴ በፒኤስጂ ጨዋታ ስለማይኖር በሚል ዲክላን ራይስን በ6 ቁጥር ሚና ያሰልፎታል። በ8 ቁጥር ሚና ደግሞ ሚኬል ሞሪኖ፣ በአጥቂ መስመር ላይ ትሮሳርድ ማርቲኔሊና ሳካን ጥምረት አይተናል። እንግዲህ አርሰናል በውድድር ዓመቱ ላይ ካሳለፋቸው ምርጥ ጨዋታዎች ውስጥ አንዱ የሚሆን ነው። በተለይ በመጀመሪያው አጋማሽ በጣም የተዋሃደ ወይም ደግሞ ፍሰት ያለው ጨዋታን ለመድፈኞቹ ያሳዩበት ነበር። ብዙ የአርሰናል ደጋፊዎች ደስተኛ ናቸው በዚህ። ቀጣይ እንግዲህ ክሪስታል ፓላስን ሮብ የሚገጥሙ ይሆናል በኤምሬትስ ስታዲየም። ከዛ በኋላ በተጠባቂው በሆነው ማክሰኞ ምሽት የዛሬ 2 ሳምንት ማለት ነው በተጠባቂው ጨዋታ በኤምሬትስ የሚያስተናግዱ በተጠባቂው የቻምፒዮንስ ሊጉ የግማሽ ፍጻሜ የሉዊስ ኤንሪኬውን ፒኤስጂን የሚገጥሙ ይሆናል። ወደማቻችን በትናንትናው ጨዋታ ላይ ማን አስደመማችሁ? በኔ እይታ ሚኬል ሞሪኖ የጨዋታው ኮከብ የሚያስበል ጥሩ ብቃቱን አሳይቷል። በአጠቃላይ አርሰናል እንደ ቡድን የተለያዩ ነገሮችን ማሻሻል ይጠበቅባቸዋል። ነገር ግን እንደ ቡድን በፍሰቱ በኩል በማጥቃቱና በመከላከሉ ረገድ ጥሩ የሚባል ብቃት እንዳላቸው አሳይተውናል። ይህንን ማስቀጠል የሚያስፈልግ ነው የሚሆነው። ወደማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አርሰናል በተለይ የሪያል ማድሪድን ድል ተከትሎ ከሪያል ማድሪድ በመቀጠል የመጣውን ጨዋታ በፕሪሚየር ሊጉ ማይክል አርቴታ እንደተናገረው በሚቀጥሉት ጨዋታዎች ውስጥ ማሸነፍ ግድ ይላቸው ነበር። በጥንቃቄ መጫወትን ሳይሆን የተሻለ አርሰናል ወደፊት ማጥቃትን የመረጠበት ጨዋታ እንደነበር የሚታወቅ ነው። የጆርጂኒዮን ጉዳት ተከትሎ ቶማስ ፓርቴ በፒኤስጂ ጨዋታ ለመኖሩ ተከትሎ ማይክል አርቴታ የሆኑ ነገሮችን ለመሞከር እንዳሰበ የሚጠበቅ ነበር። በተለይ የቤን ዋይት በተከላካይ መስመሩ ላይ መመለስ ለጁሊያን ቲምበር ረፍትን የሚሰጥ ነው። ዲክላን ራይስ፣ ሚኬል ሞሪኖና ማርቲን ኦዴጋርድ የተሰለፉበት የአማካይ መስመር እንግዲህ ውጤታማ ሊሆን ነው ወይ የሚያስብል ነው። በጣም በጥሩ ሂደቶች የራይስና የሞሪኖ በተለይ ሚኬል ሞሪኖ አሁን አርሰናልና ማይክል አርቴታ ለምን እንዳስፈረሙት እያሳየ ይገኛል። በእንግሊዝ ፕሪሚየር ሊግ ላይ በሚያስቆጥራቸው ጎሎች ከዛ ውጭ አርሰናል አጥቂ ባጣበት ወቅት ደግሞ በአጥቂ መስመር ላይ ተሰልፎ ጥሩ ብቃቶችን አሳይቷል። የራይስና የሞሪኖ ጥምረት ጥሩ የሚባል ነበር። በተለይ የአርሰናልን የግራ መስመር የማጥቃት መስመር በሚገባ ፍሉይድ አድርጎት ነበር ማለት ይቻላል። አርሰናል የቀይ መስመሩ ማጥቃት ከብዙ ጊዜ በኋላ ነው ቤን ዋይት፣ ቡካዮ ሳካና ማርቲን ኦዴጋርድ ያየንበት። እንግዲህ ማይክል አርቴታ ለሚቀጥሉ ጨዋታዎችም ቡካዮ ሳካን ሊያሳርፈው ይጠበቃል። የተጫዋች ከጉዳት እንደመጣ የሚታወቅ ነው። ስለዚህ ረፍቶችን የሚያገኝ ከሆነ የተሻለ ብቃቱን የሚያሳይ ይሆናል ብዬ አስባለሁ። በአካል ብቃቱ ረገድና በቴክኒካሉ አርሰናል የተሻለ ነበር። የኬረን ማኬና እንደተናገሩት በእንግሊዝ ፕሪሚየር ሊግ እንደዚህ አይነት ቡድን አጋጥሞን አያውቅም። በሁሉ ነገር ነው ብልጫን የወሰዱብን በማለት አስተያየታቸውን ሰጥተዋል። ቀጣይ እንግዲህ የክሪስታል ፓላሱ ጨዋታ ላይ ነው የሚሆነው። አሁንም ማይክል አርቴታ ይህንን ቡድን ያስቀጥላል ተብሎ ይታሰባል። ነገር ግን ቡካዮ ሳካን ረፍት ቢሰጠው በተለይ ጉዳት የሚያጋጥመው ከሆነ አርሰናል በአውሮፓ ቻምፒዮንስ ሊግ ላይ ተቀዳሚ ዓላማው ስለሆነ በዛ ላይ ጥሩ ብቃታቸውን ማሳየት የሚጠበቅባቸው ይሆናል። የመጀመሪያው ጎል የተቆጠረበት መንገድ ጥሩ የሚባሉ በተለይ ግን ሁለተኛው መንገድ ጎል ላይ የሚኬል ሞሪኖ ኳሱን ፓስ ያደረገበት መንገድ የጨረፈበት መንገድ በጣም አስደማሚ ነው። እንግዲህ አርሰናል በተጠባቂው የፓሪስ ሰን ጀርመኑ ጨዋታ ላይ የአማካይ መስመሩ ላይ ማን ይሰለፋል የሚለው አሁንም አወዛጋቢ ነው እንደቀጠለ ነው። እንግዲህ ሁለት ምርጫዎች ይኖሩታል አርሰናል በኩል። አንደኛው የሚሆነው ጆርጂኒዮ የሚመለስ ከሆነ ጆርጂኒዮና ራይስን በ8 ቁጥር ጆርጂኒዮን በ6 ቁጥር ማሰለፍ ነው። ነገር ግን የጉዳቱ ሁኔታ እስካሁን ድረስ ያልተረጋገጠ መሆኑን ልብ ልትሉልኝ ይገባል። ምክንያቱም ይህ ተጫዋች አሁንም ቢሆን የማይክል አርቴታ እንደተናገረው የጎን አጥንት ስብራት አጋጥሞታል የሚለው ነገር ግን በሌሎች መረጃዎች አልወጣም። ስለዚህ የሚጠበቅ ይሆናል። ጆርጂኒዮ የሚድን ከሆነ ጆርጂኒዮና ራይስን ማሰለፍ፣ ራይስ በሚፈልገው የ8 ቁጥር ሚና ወደፊት ጠጋ ብሎ ከዛ ውጭ ደግሞ በሚኬል ሞሪኖ በአጥቂነት ሚና የአርሰናልን አካላዊ ብቃት ጥንካሬን የሚጨምር ይሆናል ተብሎ ይታሰባል። ጥሩ ፐርፎርማንስም ያሳያሉ ተብሎ ይጠበቃል። ነገር ግን ሌላኛው አማራጭ የሚሆነው ራይስን ወደ 6 ቁጥር ሚኬል ሞሪኖ ወደ 8 ቁጥር ማምጣትና አርሰናል ውጤታማ እንዲሆን ትሮሳርድን በአጥቂ መስመር ላይ ማሰለፍ ነው። ይህ ማለት የትናንትናው ጨዋታ ያየነው ነው። በተለይ አርሰናል የማጥቃቱ ረገድ በጣም የተሻለ ብቃትን አሳይተዋል። የገብርኤል ማርቲኔሊ ወደ ጥሩ ብቃቱ እየተመለሰ ይገኛል። ሊያንድሮ ትሮሳርድ አሁንም ቢሆን በአርሰናል ቤት ድሎች ሊሰጡት ከሚገባቸው ተጫዋቾች ውስጥ አንዱ ነው። በተለይ በማጥቃቱ ረገድ ላይ የሚያደርገው አስተዋጽኦ የተለየ ነው። ከማርቲኔሊ ጋር የሚያደርጉት መለዋወጥ ከመሃል ከአማካይ መስመሩ ላይ የመጣ የሚያደርጋቸው ጥረቶች በአማካይ መስመሩ ላይ የሚያግዘው ሁኔታዎች ጥሩ የሚባሉ ናቸው። ከዛ ውጭ አርሰናል በአየር ላይ በኩል በፊዚካል ካያችሁት ከፒኤስጂ አንጻር አርሰናል ጠንካራ ያለ ቡድን ሆኖ ይታያል። ስለዚህ ያንን የሚያስቀጥል ነው የሚሆነው። ጃኮብ ኪራውንም በእንግሊዝ ፕሪሚየር ሊግ በአውሮፓ መድረኮች ላይ ከሳሊባ ጋር ምርጥ ተጫዋች ሆኖ እያሳየን ይገኛል። ከዚህ በፊት አርሰናል የነ ሲጋል አይነት ቡድኖች ነበሩት። በሲጋል የሚባል ተጫዋች ነበር የምታስታውሱት
ከሆነ በ2003-2004 አርሰናል ኢንቪዚብል ቲሙ ዋንጫውን ባሸነፈበት ወቅት የሚታወሰው ብቃቱ ነበር። ተጫዋቾችን እየቀየሩ እየገቡ ከወጥነት በላይ ማሳየት አርሰናል በአውሮፓ ቻምፒዮንስ ሊግ ፍጻሜ ሲደርስ የግራ መስመር ተከላካይ በጊዜው ተጎድቶበት አልነበሩም። ስለዚህ በዛን ወቅት ጥሩ ብቃቱን ያሳየው ማቴዎ ፊላሚኒ ነበር። ስለዚህ አርሰናል በጉድለቶች መካከል የሚገኙ ተጫዋቾች ከዚህ በፊት ነበሩት። አሁን ደግሞ እንግዲህ አንዱ ሚኬል ሞሪኖ ነው። ሊያንድሮ ትሮሳርድ በማጥቃቱ በኩል አሁንም ሹት የሚያደርግ ከሆነ የተሻለ ድሎች የሚጨርስ ከሆነ ከሳካ ጋርና ከማርቲኔሊ ጋር ጥሩ ጥምረትን መፍጠር የሚችሉ ነው የሚሆኑት። እንግዲህ የዛሬ ዓመት አካባቢ ነበር ሊያንድሮ ትሮሳርድን በአጥቂ መስመር ላይ ከሳካና ከማርቲኔሊ ጋር ያየ ነው። ባለፉት ከሜዳ ውጭ አርሰናል ባደረጋቸው ጨዋታዎች ግን ሊያንድሮ ትሮሳርድን በአጥቂ መስመር ላይ አሰልፈው ሲጫወት አይተነዋል። በኤቨርተኑም በብሬንፎርዱም ጨዋታ ባለፉት 3 ጨዋታዎች ታዲያ 2 ጎሎችን ማስቆጠር ችሏል። ይህንን ብቃቱን ማስቀጠል ግድ ይለዋል። በክሪስታል ፓላሱ ቀጣይ ተፋላሚያቸው ነው የሚሆኑት። ነገር ግን በክሪስታል ፓላሱ ጨዋታ የሚጠበቀው የራይስ እና የሳካ ወደ ተቀያሪ ቤንች ላይ መውረድ ይጠበቅባቸዋል። ረፍትን ማግኘት የሚችሉ ከሆነ በአዲስ በፍሬሽ ጉልበት መጫወት እንዲችሉ ነው የሚያስችለው። ከዛ ውጭ አርሰናል እንግዲህ ሚኬል ሞሪኖ እና ዲክላን ራይስን እየቀያየረ በ6 እና በ8 መጫወት እንዲችል እድሎችን ማመቻቸት ያስፈልጋል። ምክንያቱም ሞሪኖ በ6 መሰለፍ አቅም ያለው ተጫዋች ነው። ከዛ ውጭ በአየር ላይ ወይም ፊዚካል በአካላዊ ብቃቱ ረገጥሩ የሚባል ነው። አርሰናል ለፍጻሜ የሚደርስ ከሆነ ግን እንግዲህ ካይ ሃቨርትዝ ተመልሶ ልናየው የምንችልበት እድል ሰፊ ነው። እንግዲህ አሁንም ሞሪኖ አሲስቶቹ እንደቀጠሉ ናቸው። በጨዋታዎች ላይ ያለው ተጽዕኖ ከፍ ያለው ነው እየታየ ይገኛል። የፕሪሚየር ሊጉን ከዛ ውጭ ደግሞ አርሰናልንም እየለመደው ያለ ይመስላል። ማይክል አርቴታ ከጨዋታው መጠናቀቅ በኋላ ምን አስተያየቶችን ሰጠ የሚለውን ደግሞ እናቀርብላችሁ ደልማቻችን። እንግዲህ የመጀመሪያው ማይክል አርቴታ የሰጠው የመጀመሪያዎቹ 35 ደቂቃዎች በሚመለከት ቡድኑ በጣም ጥሩ ነበር። ያ እንግዲህ በውድድር ዓመቱ ካሳለፍናቸው ምርጥ ብቃቶች ውስጥ አንዱ ነበር በማለት አስተያየቱን ሰጥቷል። ቀይ ካርዱን በሚመለከት ግን ትንሽ እንግዲህ ለአርሰናል አሳሳቢ የሚሆን ይመስለኛል ቀይ ካርዱ። ምክንያቱም ምንድነው አርሰናል ላይ ሲደርስ ብቻ ሳይሆን ከአርሰናል ተቃራኒም ሲደርስ ማይክል አርቴታም እንዳለው ቀላል ቀይ ካርድ የሚባል ነው፣ ነገር ግን ይገባዋል በማለት አስተያየቱን ሰጥቷል። ቡድኑ ተከላክሏል። ነገር ግን ልጁ ያሳዝናል። ማለትም በጨዋታዎች ውስጥ መካከል እንደዚህ አይነት ነገሮች ይፈጠራሉ። እውነት ቡካዮ ሳካ ላይ ፋውል ሰርቷል፣ እግሩ አርፎበታል ካላችሁኝ፣ አዎ ቡካዮ ሳካም የመጎዳት እድል ሊኖር ይችላል። አዎ፣ ነገር ግን አስበውበትና ግልጽ የሆነ ቀይ ካርድ ነው የሚያስብል እንዳልነበር ተናግሯል። እንደ ቡድን በጣም ጥሩ ነበር አርሰናል፣ ማጥቃቱንም መከላከሉንም በሚገባ ሰርተናል፣ ጥሩ ነበር፣ በጥሩ ብቃት ማሳየትም ችለናል በማለት አስተያየቱን ሰጥቷል። የቤን ዋይት የሳካና ኦዴጋርድ በቀይ መስመር ላይ መመለስ ጥሩ ብቃታቸውን እንደሚያሳዩና አርሰናል ፍሰቱን እያሻሻለ መቀጠል እንደሚጠበቅበት አስተያየቱን ሰጥቷል። ከዛ ውጭ ሳካ ወደ አጥቂነት የሚመጣበት መንገድም እንዳለ ተናግሯል። በተለይ በተጫዋቾች በመለዋወጥ ማለት ነው። ስለዚህ ጥሩ የሚባል ነው። ማርቲኔሊም ሳካም አሁን ወደፊት በጣም ተጠግተው ጎሎች እንዲያስቆጥሩ የሚያስፈልግ ነው። እንግዲህ ከማድሪዱ ጠንካራ ጨዋታ በኋላ አርሰናል በጥንካሬ ተመልሶ ጎሎችን ያስቆጠረበት ነው። ትናንት ገብርኤል ማርቲኔሊ ለአርሰናል 50ኛ ጎሉን አስቆጥሯል። ይህ ተጫዋች እንግዲህ አርሰናልን ባለፉት ዓመታቶች ከውጣ ወረዱ ጋር ጥሩ ብቃቱን እያስቀጠለ ይገኛል። የዛሬ 2 ዓመት በጣም ምርጥ ብቃቱ ላይ የሚገኝበት የውድድር ዓመትን አሳልፏል። አምናና ዘንድሮ ግን ከጉዳትም እየተቸገረ ይገኛል። አሁን አርሰናል በሚፈልጉት ጨዋታዎች የሪያል ማድሪዱ ላይ ያስቆጠረውን ጎል አሁን በቀጣይ በፒኤስጂ ላይ ጠንክሮ የሚፎካከርና ጥሩ ብቃቶቹን የሚያሳይ ጎሎች የሚያስቆጥር ከሆነ አርሰናል እንግዲህ ለዋንጫ የሚያበቃ ከሆነ ለአርሰናል ከሚፈልጋቸው ተጫዋቾች ውስጥ አንዱ የሚሆን ነው። ሌላኛው እንግዲህ አርሰናል እና ቡካዮ ሳካ በኮንትራት ጉዳይ ድርድራቸው አሁን ላቅ ወዳለ ደረጃ ደርሷል ይለናል። አርሰናል ይህንን ተጫዋች የፕሪሚየር ሊጉ ውዱ ተከፋይ ማድረግ ይፈልጋል። የፕሪሚየር ሊጉ ሳይሆን የአርሰናል ውዱ ተከፋይ ማድረግን ይፈልጋሉ። ይህ የተሻለ ድል ነው የሚያመጣ ይሆናል። እስከ 300 ሺህ ድረስ መክፈልን ይፈልጋሉ ከካይ ሃቨርትዝ በተሻለ ብቃት ማለት ነው። አርሰናል በቡካዮ ሳካ ላይ አሁን ወደ አጥቂ ረገድ ገባ ብሎ ብዙ ጎሎችን እንዲያስቆጥር የሚጠብቁበት ነው የሚሆነው። በቀጣይ ውድድር ዓመት መድፈኞቹ ለፕሪሚየር ሊጉ ዋንጫ ሲፎካከሩ አንዱ የቡካዮ ሳካ ሚና እንደሚሆን የሚጠበቅ ነው የሚሆነው። በክሪስታል ፓላስ ጨዋታ ግን ለኢታን ንዋነሪ እድል ቢሰጠው የሚያስፈልገው። ኢታን ንዋነሪ 4ኛውን ጎል በኢፕስዊች ጨዋታ ላይ አስቆጥሯል። ጥሩ የሚባል ነው። እንግዲህ መድፈኞቹ በአጠቃላይ በውድድር ዓመቱ ላይ እንግዲህ ምንም እንኳን ሊቨርፑልን መያዝ እና ለዋንጫ ተፎካካሪ ሆኖ እስከ መጨረሻ መቀጠል ባይችሉም በአውሮፓ ቻምፒዮንስ ሊግ ላይ የተሻለ እድሎችን አላቸው። የመድፈኞቹ ደጋፊዎች ይህንን የሚፈልጉ ይመስለኛል። ስለዚህ የአውሮፓ ቻምፒዮንስ ሊግን ዋንጫ የሚያሳኩ ከሆነ አርሰናል እንግዲህ በአውሮፓ መድረክ ላይ የሚደምቅበት ምሽት ይሆናል። ባለፉት ጊዜያቶች እንግዲህ ይህንን ሲያደርጉ አልታየም። ለመጨረሻ ጊዜ በ2009 ነበር በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የተሳተፉት። ለመጨረሻ ጊዜ ለፍጻሜ የደረሱት በ2006 የውድድር ዓመት ነበር። ዋንጫውን የሚያነሱ ከሆነ ደግሞ ማይክል አርቴታ ስሙን በመድፈኞቹ የወርቅ መዝገብ ላይ የሚጽፍ ይሆናል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።